የአፍሪካ ህብረት በደቡብ ሱዳን እየተባባሰ የመጣው ውጥረት በቀጠናው ላይ ስጋት መደቀኑን አስታወቀ። ህብረቱ የተለያዩ ቡድኖች ለፖለቲካዊ ፍላጎታቸው ሲሉ የደቡብ ሱዳን ውጥረትን ከሚያባብሱ ተግባራት እንዲቆጠቡ ህብረቱ አስጠንቅቋል። የአፍሪካ ህብረትና የምስራቅ አፍሪካ የልማት በይነ መንግስታት ወይንም ኢጋድ በሰጡት መግለጫ በደቡብ ሱዳን እየተባባሰ ያለው ውጥረት ከፍተኛ ስጋት እንዳሳደረባቸው ገልጸው ውጥረቱን ለማርገብ በቶሎ ውይይት እንዲደረግ ጠይቀዋል። የደቡብ ሱዳን ህዝብ ደህንነት ቀዳሚ ጉዳይ ሆኖ መቀጠል አለበት። ሁሉም ጥረቶች ለዘላቂ ሰላምና ልማት ምቹ ሁኔታ ማረጋገጥ አለባቸው ሲል የአፍሪካ ህብረትን መግለጫ አውጥቷል። የፕሬዝዳንት ሳልቫኪር የረጅም ጊዜ ተቀናቃኝ የሆኑትና የደቡብ ሱዳን ተቀዳሚ ምክትል ፕሬዝዳንት ሪክ ማቻር በቁም እስር ላይ መሆናቸውን ፓርቲያቸው መናገሩን ተከትሎ በአገሪቱ ላይ ውጥረት ማንዣበቡን መረጃዎች እያመላክቱ ነው። በአገሪቱ የመከላከያ ሚኒስቴርና የከፍተኛ ደህንነት ኃላፊዎች የተመራ ቡድን በዋና ከተማዋ ጁባ ወደሚገኘው የሪክ ማቻር መኖሪያ ቤት መግባቱንና የምክትል ፕሬዝዳንቱን ጠባቂዎች ትጥቅ ማስፈታቱን ተቃዋሚው የሱዳን ህዝቦች ነጻነት እንቅስቃሴ ገልጿል። የሪክ ማቻር ደጋፊዎችና የፓርቲው አመራሮች የሳልቫኪር ቡድን አባላቱን እያዋከበ እንደሚገኙ ቢገልጹም የሳልቫኪር መንግስት እስካሁን ድረስ በጉዳዩ ላይ ያለው ነገር የለም። የደቡብ ሱዳን ተቀዳሚ ምክትል ፕሬዝዳንት ሪክ ማቻር በዋና ከተማዋ ጁባ ውስጥ መታሰራቸውን የአፍሪካ ህብረት መግለጫ ያመላክታል። የአፍሪካ ህብረት የማቻር መታገት አሳሳቢ መሆኑን የገለጸ ሲሆን የኮሚሽኑ ሊቀመንበር መሐመድ አሊ የሱፍ ሁሉም የደቡብ ሱዳን ባለድርሻ አካላት ውጥረቱ እንዲረግብ የበኩላቸው ሚና እንዲወጡና ሰላማዊ ድባብ እንዲፈጠር ማድረግ አለባቸው ብለዋል። ባለፉት ሳምንታት በሪክ ማቻርና በፕሬዝዳንቱ ሳልቫኪር መካከል ያለው ግጭት እየተካካረ መምጣቱን ተከትሎ የተባበሩት መንግስታት ድርጅት ደቡብ ሱዳን ወደ እርስ በርስ ጦርነት ለመግባት ጫፍ ላይ መሆኗን ማስጠንቀቁ ይታወሳል። ሁለቱ መሪዎች ለ5 ዓመት የተካሄደውንና 400 ሺህ ገደማ የሰው ህይወት የቀጠፈውን የእርስ በርስ ጦርነት ለማቆም የተስማሙት በፈረንጆቹ ነሐሴ 2010 እንደነበር የሚዘነጋ አይደለም። ይሁን እንጂ ባለፉት 7 ዓመታት በተፈጠሩ ብሔር ተኮር ውጥረቶችና አልፎ አልፎ በሚከሰቱ ግጭቶች ምክንያት ግንኙነታቸው እየሻከረ መጥቷል። የሪክ ማቻር ፓርቲ ምክትል ፕሬዝዳንቱ የታሰሩት የደቡብ ሱዳን የአገር ውስጥ ጉዳይ ሚኒስቴር ከሆኑት ከባለቤታቸው አንጀሊና ቶኒ ጋር እንደሆነም ገልጸዋል። ግልጽ ባልሆነ መንገድ የስር ማዘዣ በሪክ ማቻር ላይ ተላልፎባቸዋል ሲል ፓርቲያቸው ባወጣው መግለጫ ይፋ ካደረገ በኋላ ድርጊቱ በግልጽ ህገ መንግስቱንና የተሻሻለውን የሰላም ስምምነት የሚጥስ በማለት ጠርቶታል። የተቀዳሚ ምክትል ፕሬዝዳንቱ የስር ማዘዣ ሂደቱን ያልጠበቀና የህግ የበላይነትን የሚሸረሽር እንዲሁም አገሪቱ እንዳትረጋጋ ስጋት ላይ የሚጥል ነው ብሎታል። የሪክ ማቻር እስርን ተከትሎ በደቡብ ሱዳን የሚገኘው የተባበሩት መንግስታት ድርጅት አገሪቱ ወደ ጦርነት የምትመለስ ከሆነ ባለፉት 7 ዓመታት የተገኙ የሰላም ውጤቶች እንዳይቀለበሱ ስጋት አድሮብኛል እያለ ነው። የምስራቅ አፍሪካ በይነ መንግስታት ኢጋድ በደቡብ ሱዳን እየተባባሰ ያለው የፖለቲካ ውጥረት ህዝቡን የሚጎዳና አገሪቱን ወደ ብጥብጥ የሚመራ በመሆኑ ጉዳዩ በቶሎ እልባት ማግኘት ይኖርበታል ብለዋል። የኢጋድ ስራ አስፈጻሚ ወርቅነህ ገበየሁ ለደቡብ ሱዳን ዘላቂ ሰላም የደቡብ ሱዳን ባለድርሻ አካላት እንዲሳተፉም ጥሪ አቅርበዋል። የተባበሩት መንግስታትና የአፍሪካ ህብረት ባወጡት መግለጫ ሁሉም ወገኖች የደቡብ ሱዳንን ሰላምና መረጋጋትን የሚያውክ ተግባር ከመፈጸም እንዲቆጠቡ አሳስበዋል ነው የተባለው።